የቀድሞ የቶትናም የኢንተር ሚላን እንዲሁም ደግሞ የማንቸስተር ዩናይትድ አማካይ የሆነው ዴንማርካዊ ክርስቲያን ኤሪክሰን ጉዳይ በርካቶችን እያሳዘነና እያነጋገረ ይገኛል። እንግዲህ ዛሬ ዴንማርክ ዩክሬንን ለአንድ ባሸነፈችበት የወዳጅነት ጨዋታ ላይ 65ኛው ደቂቃ ላይ በድጋሚ እንግዲህ ራሱን ስቶ ተዝለፍልፎ ሜዳ ላይ ሲወድቅ ታይቶ ነበረ። ታዲያም በርካቶችን ስጋት ላይ ጥሎ ነበረ። በድጋሚ እንደዚህ አይነት ነገር ሲፈጠርበት ነው ኤሪክሰን እየተመለከትን ያለ ነው። ከዚህ በፊትም እንደዚህ አይነት አጋጣሚ ተፈጥሮበት እንደነበር ይህ ተጫዋች የሚታወስ ነው። ታዲያም እንግዲህ 65ኛው ደቂቃ ላይ በዚህ ምክንያት ተቀይሮ ወጥቶ ነበር። ብሮድካስቲንጉም እንግዲህ ተቋርጦ ነበር በእያንዳንዱ ስርጭቶች ላይ የነበሩት የቴሌቪዥን እይታዎች ማለት ነው። አሁን ላይ ግን የዴኒሽ ፉትቦል ፌዴሬሽን ይፋ እንዳደረገው ከሆነ ክርስቲያን ኤሪክሰን በጥሩ ጤንነት ላይ እንደሚገኝና ሕክምናውን እየተከታተለ እንደሚገኝ ነው መረጃዎች እያሳዩ የሚገኙት። ለማንኛውም እናንተ ስለ ኤሪክሰን ጉዳይ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። በእግር ኳሱ ዓለም በጣም አሳዛኝ የሚባል ነገር እንግዲህ በድጋሚ ተፈጥሯል። ክርስቲያን ኤሪክሰን ከዚህ ቀደም በልብ ህመም እንግዲህ ሜዳ ላይ ወድቆ እንደነበርና ቀን አሁንም በድጋሚ እንግዲህ ዴንማርክ በወዳጅነት ጨዋታ ላይ ክርስቲያን ኤሪክሰን እንግዲህ ወድቆ እንግዲህ ታይቷልና ከባድ እንደማይሆንበት ተስፋ አደርጋለሁ። ይሄ የመጨረሻው የክርስቲያን ኤሪክሰን የተጫዋችነት ዘመን ነው ብዬ ነው ማስበውና የባለፈው ላይፍ ነው ዲስኮ አድርጎት ነበረ። በሚገርም ሁኔታ ዩናይትድ መጥቶ እስከመጫወት ድረስ ደርሷልና አሁን ግን የመጨረሻ ታይሙ ይመስለኛል። ከዚህ በኋላ ህይወቱን ሊያሳጣ የሚችልበት ደረጃ ነው ብዬ አስባለሁና ለክርስቲያን ኤሪክሰን መልካም ምኞቴን እመኛለሁ። ምንም አይሆንም ብዬ ተስፋ አደርጋለሁ። በፈጣሪ ስም እንዴት ነው የሚያሳዝነው እግዚአብሔር። ይሄ የምትመለከቱት አሁን ዩክሬን ከዴንማርክ እያደረጉ በነበሩ ጨዋታ ክርስቲያን ኤሪክሰን ድንገት ማለት ነው ሜዳ ውስጥ ተዝለፍልፎ ወድቆ ነው። ያው የልብ ኬዝ ምናምን እንዳለበት ታውቃላችሁላችሁ። እና እንዴት አባቱ እንዳሳዘነኝ እግዚአብሔር። አሁን ወደ ሆስፒታል ተወስዷል ምናምን ገና አልነቃም ኢቭን ምናምን። እኔ እግር ኳስ ላይ ማለት በጣም አስቀያሚ የሚባሉት ሞመንቶች እንደዚህ አይነት ሞመንት ናቸው። በቃ ሜዳ ውስጥ ድንገት ምናንተንም እንደዚህ አይነት ሞመንቶች በጣም ነው የሚደብሩት። እግዚአብሔር የልብ ኬዝ አለበት ወይ እኔ ሪቴል ቢያደርጉልህ ይሻላል እንጂ እንደዚህ አይነት ኬዝ ያለበት ተጫዋች ምናምን በቃ የአየር ንብረቱ በተቀያየረ ቁጥር ምናምን እንደዚህ አይነት ነገር ሀፕን መሆኑ አይቀርምና በጣም ነው ያሳዘነኝ ኤሪክሰን። እግዚአብሔር ሜዳ ውስጥ አወዳደቁ ምናምን በጣም ነበር የሚያሳዝነው። እንዳልኳችሁ እኔ እግር ኳስ እንደዚህ አይነት ሞመንቶች ምናምን በጣም ነው የሚደብረው። በስማ እውነት ለመናገር በጣም ያሳዝናል። ዴንማርክ ከዩክሬን የወዳጅነት ጨዋታ እያደረጉ ነበርና ዴንማርክ 2-1 እየመራች ነበር። ኤሪክሰን ያው ድጋሚ የልብ ኬዙ ተነሳበትና በመውደቁ ምክንያት ጨዋታው ሳያልቅ እንግዲህ በግማሽ በ70 ደቂቃ እንዲያልቅ ተደርጓል ማለት ነው። ቤተሰብ ጨዋታው layም እንግዲህ የክለባችን ተጫዋች የሆነው ፓትሪክ ዶርጉ ይሄን የመሰለ ኳስ ማግባት ችሎ ነበረ። Em 2 anos, 100 milhões de euros. Falo já. Olha o Dorgu de fora! Gol! ለማንኛውም እንግዲህ ለኤሪክሰን ቀላሉን ሁሉ ያርግልኝ ያለን ይሄን አካውንት ፎሎ ላይክ ሼር ማድረግ እንዳይረሳ ቤተሰብ። የዶርጉን ጎል ከ10 ስንት ሰጡታላችሁ? ኮሜንት ላይ አስቀምጡልኝ። በአሜሪካ ዓለም ዋንጫ እየታየ የሚገኘው ከፍተኛ ሙቀት በርካቶችን አሳስቧል። ከደቂቃዎች በፊት እንግዲህ ዴንማርክ ከዩክሬን ጋር እያደረገች በነበረው የወዳጅነት ጨዋታ ከኋላ እንደምትመለከቱት ኤሪክሰን በልብ ድካም ራሱን ስቶ ወድቆ ነበረ። በዚህም እንግዲህ በርካቶች ኬዝ ያለበት ሰው ብቻ ሳይሆን ለጤነኛም ሰው በአሜሪካ ያለው ሙቀት ከፍተኛ ስጋትን ይዞ መጥቷል እያሉ ይገኛሉ። በነገራችን ላይ በአሁኑ ሰዓት ኤሪክሰን ሕክምና እየተደረገለት ይገኛል። እንደነቃና በጥሩ ጤንነት ላይ እንደሚገኝ ቢገለጽም ለሌሎች ተጫዋቾች እንግዲህ ከፍተኛ ስጋት ጥሏል ማለት ነው። በአሜሪካ የሚገኘው ሙቀት ብቻ ሳይሆን ሜዳዎችም እንደማይመቹ እንግዲህ ሃሪኬንን ጨምሮ በርካቶች እየተናገሩ ይገኛሉ። ታዲያ በዘንድሮ የዓለም ዋንጫ ምናልባትም በርካታ ጉዳቶችን ልንመለከት እንችላለን ማለት ነው። ሰበርና አሳዛኝ መረጃ ይዤላችሁ መጥቻለሁ። የቀድሞ የማንቸስተር ዩናይትድ ተጫዋችና እንዲሁም የዴንማርክ ብሔራዊ ቡድን ተጫዋች የሆነው ክርስቲያን ኤሪክሰን ዛሬ ዴንማርክ ከዩክሬን ጋር ባደረጉት ጨዋታ በጨዋታው መሀል ላይ ኮላፕስ አድርጎ እንደወደቀና ምናልባትም ደግሞ ከዚህ በፊት የነበረበት የልብ ችግር ይሆናል ተብሎ ይገመታል። በጨዋታው መሀል ላይ ብቻ ግን ድጋሚ ወድቆ ነበረ። የተለያዩ ትሪትመንቶች ተደርገውለት እንዲሁም ራሱ ተነስቶ ወደ አምቡላንስ ሄዶ ወደ ሆስፒታል እንደተወሰደ የተለያዩ ሚዲያዎች እየዘገቡ ይገኛሉ ማለት ነው። ክርስቲያን ኤሪክሰን እንግዲህ ከዚህም በፊት እንደዚህ አይነት ነገር ገጥሞት ያውቃል። በጣም ከብዙ ካስቸጋሪ ጊዜያቶች በኋላ ነው ተመልሶ ለማንቸስተር ዩናይትድ መጫወት የጀመረው። ስለዚህ አሁን በድጋሚ ግን ለኢንተርናሽናል ጨዋታዎች ላይ መውደቁን እየተዘገበ ይገኛል ማለት ነው። እስቲ አዲስ መረጃ የሚወጣ ከሆነ መልሼ እመጣለሁ።